ህገወጥ ሰዎች አይሄዱም። ታውቂያለሽ፣ ይያዛሉ። ከሄዱ የመንግስት ሆስፒታል ከሄዱ ይያዛሉ፣ ኢቃማ ስለሚጠየቁ። ስለዚህ የእናንተ ሰዎች ዘመዶች፣ የሰፈርሽ ልጆች ኢቃማ የሌላቸው ኢቃማ ያለው ሰው አያውቁም? አላውቅም። ራሱ እነሱም በተቻሉት አቅም እየፈለጉ ነው። ነገር ግን ልጅቷ በዚህ ሁኔታ ከቀጠለች መትረፍ አችልም። የዋትሳፕ ቁጥሬ ልስጥሽና እስኪ እያት አንቺ ብቻ ሶሻል ሚዲያ ላይ እኔ እርጉዝ ነኝ። የታመመ ሰው ካየው መንፈሴ ይጨነቃል። ማየት የለብኝም። እሺ በብር ይኖራል። እኔም ሰምቻለሁ። ግን ታውቂያለሽ እንደዛ ብሩን ተቀብለው ባይሄዱስ ሆስፒታል በምንድን ነው መተማመኛችን ውዴ? መሊከል ፈሃድ ሆስፒታል እሺ ሄደው እንዲያዩ ብቻ። ከዛ አይተው ምን ያርጉ? እዛ ቦታ ላይ ሐኪሞቹ የሚሉትን ነገር ጠይቀው መጠየቅ ከቻሉ ትክክለኛው መረጃ ማግኘት ነው የምንፈልገው። ለምሳሌ እኛ ምን ማድረግ እንዳለብን፣ ሕክምናንም የሚያስፈልጋት ልጅቷ ወደ ተሻለ ሕክምና የምትገባ እናማ ከሆነ ሆስፒታል ላይ ልሽ ሆስፒታሉ ሀክሞ ወደ ሀገሯ ነው የሚልካት። ራሱ መንግስት ትኬቷን ችሎ ወደ ሀገሯ ነው የሚልካት። ህጋቢ ናት አይደል? ያው ከነሱ ያው ሪያድ ከሆነች እኔ ሌላት ቆይ መሊከት ፈሃድ ሆስፒታል ሪያድ ነው የት ነው? ጉግል ላይ ሰርች ላድርግ። ሪያድ ነው ሪያድ ነው። እርግጠኛ ነሽ ሪያድ ነው? ማየት አይጠበቅብኝም ጉግል ላይ። ኦኬ አዎ ሪያድ ነው። ማሪ ታይላታለሽ። ነይ ግቢ። ኪዳነ ምሕረት እናት የምትባለች ሪያድ ከሆነች እኔ ሌላት እያለች ነው። ያ በቃ ኢቃማ አለሽ? ጅዳም አለ። በየስቴቱን ያሉ ጅዳም አለ እያሉ ነው። ቅርንጫፍ አለው። ግን አይሷ ሪያድ ናት እርግጠኛ ነኝ ብላለች። ስለዚህ እኔ ሌላት እያለች ነው። ሰላም ናችሁ? ሰላም አቡዬ፣ እንዴት ነሽ ውዴ? ሰላም ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? አለን። ሄደሽ ታይላታለሽ? አይላታለሁ፣ ችግር የለውም። ኦኬ ውዴ፣ ሰአዱ ፎሎ አድርጊያት። ኪዳነ ምሕረት እናቴን በውስጥ አናግሪኝ። መጀመሪያ እዚህ ጋር ፎሎ ተደራረጓ። ቁጥራችሁን በውስጡ እንድትላላኩ እንዳትጠፋፉ። ፎሎ አድርጊያት። እሺ ፎሎ መለሽላት? ኦኬ በቃ እሺ አቡዬ፣ አመሰግናለሁ። እሺ አዲስ ነገር ካለም እንነግርሻለን። መተሽ ንገሪኝ። እሺ ሰአዱ። እሺ እንትን ኪዳነ ምሕረት እናቴ በነፃ ነው የምታይላት? አዎ ችግር የለውም፣ አይላታለሁ። ችግር ካላመጣብኝ ነው። ይቺ ልጅ በምን ህመም ነው የገባችሁ? ምናምን በምን ህመም ነው የገባችሁ ሰአዱ? መጀመሪያ ላይ እነሱ ጋር እንደነበረች የመጨናነቅ ስሜት እንደነበራት እንደዚህ አይነት ሁኔታ ላይ እንደነበረች ነው የተናገሩት። ከዛ በኋላ ግን አሁን እንደዚህ መድከም ደረጃ የደረሰችው ምንም አይነት ምግብ እየወሰደች አይደለም፣ የምግብ እጥረት እንደሆነ ነው የተናገሩት። ነገር ግን የምግብ እጥረት ከሆነ እና በምግብ ብቻ ቢሆን ኖሮ እሷ እንደዚህ የሆነችው 5 ቀን 6 ቀን ከዛም በላይ ሆስፒታል ውስጥ ስትቆይ ትነቃ ነበር። ምን እንደደረሰባት እኛም አናውቅም። የመጨናነቅ ማለት አይምሮ ነው፣ የአይምሮ ችግር። እንደዚህ አይነት ችግር ነው ያለው። ኦኬ ታዲያ የአይምሮ ጭንቀት ያለበት ሰው መሊከል ፈሃድ ነው እንዴ የሚገባው? አሁን ላይ እዛ ስትገባ ራሷን ስታለች፣ ምንም አትንቀሳቀስም። ራሷን ቪዲዮ ቀርጸው ልከውልናል። እኛ ራሱ እንደዚህ እስከምትደክም ድረስ አላወቅንም። ብዙዎቹ ነበር ዞሮ ዞሮ እኮ ሆስፒታሉ አክሞ ኢትዮጵያዊነቷን ከተረጋገጠ ቀጥታ ወደ ኢትዮጵያ ነው የሚልካት በኤጀንሲው። ከኤጀንሲው ፓስፖርቱን ተቀብለው መንግስት ትኬት ቆርጦ ነው የሚልካት። ግን ያለችበትን ሁኔታ እንድታይ ብቻ አይታ ብቻ መውጣት ነው። ዶክተሮች እኮ ዝም ብለው የቤተሰብ አካል ካልሆንሽ እኮ ስለ ታማሚ ቤተሰብ ነኝ ካላሉም አያስገቡም ብለው ነው። ኦኬ ቤተሰብ ነኝ ብሎ ነው ማናገር የሚቻለው። ኦኬ ቤተሰብ ነኝ ብላ ትግባ። ማረጋገጫ ኢቃማዋ ላይ ስሟና የታማሚዋ ስምና የሷን ስም አያስተያዩም? ቤተሰብ ነኝ ስትል ቢያስተያዩም ችግር የለውም። የእህቴ ልጅ ናት ወይም የሆነ ነገር ትልና የልጅቷን ሙሉ ስምና መረጃ ልክላታለሁ። የፓስፖርቷ ኮፒ እስካን የተደረገ አለ እኔ ጋር። እሱን ላኪላትና ገባ። ዶክተሮቹ ቤተሰብ ካልሆንሽ ወይ ኤምባሲ ወይ ቤተሰብ ካልመጣ ኢንፎርሜሽን አልሰጥም ካሉ ግዴታ ለኤምባሲ ማመልከት አለብሽ። ኤምባሲ ደውለሽ
እሷ ያክስት ልጅ ነኝ ብላ ገብታ ትሞክር። እንደዛ ተሳካ ካልተሳካ ኤምባሲ ትደውይና ኤጀንሲ አይደለም። አሁንም ነውልሽ ከልብሽ አዳምጪ። ኤጀንሲ እና ኤምባሲ እየለየሽ፣ ኤጀንሲ ደላላው ነው፣ ኤምባሲ መንግስት ነው። የኢትዮጵያ መንግስት ነው ኤምባሲ ማለት። አሁን እስገባች። አሁን እኔ መደወል የምችለው ልጅቷ ያለችበት ቦታ ነው። ኤምባሲ የሚሆን ኤጀንሲ የሚሆን ልጅቷ ያለችበት ቦታ ቁጥራቸው አለ። ኤምባሲ ማለት ጎግል ላይ ትገቢና ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ብለሽ ጎግል ላይ ስትጽፊ የሳውዲ አረቢያ ውስጥ ያለ የኢትዮጵያ ኤምባሲ ቁጥር ይወጣልሻል። አሁን እስገባሽ። አሁንም እኮ አንቺ ችግርሽ ልጅቷ ያለችበት ቦታ ትኛለሽ። ደላላውን እርሺው ከነመፈጠሩ የምናወራው ስለ ኢትዮጵያ መንግስት ነው። ኤምባሲ ማለት መንግስት ነው። ማንኛውም ኢትዮጵያዊ በሚኖርበት ሀገር ላይ ችግር ሲደርስበት ተጠሪ፣ ለአደጋ ጊዜ ተጠሪ ማለት ነው። ገብቶሻል አሁን? አዎ። ኤምባሲ ትደውይና ምንድን ነው የምትያቸው? እህቴ ሳውዲ አረቢያ ውስጥ ታማ ሆስፒታል ገብታለች። የሆስፒታሉ ስም ምን ነበር ስሙ? ማሪ መሊከል ኻሊድ። መሊከል ኻሊድ የሚባል ሆስፒታል እህቴ ተኝታለች። ይህን ደግሞ የነገረኝ ኤጀንሲው ነው። ስለዚህ ስለ እህቴ ሄዳችሁ እንድትጠይቁልኝ እፈልጋለሁ ስትይ፣ እሺ ፓስፖርት ኮፒዋን በዚህ ዋትሳፕ ቁጥር ላኪ ብለው የዋትሳፕ ቁጥር ይሰጡሻል። ከዛ በዛ ዋትሳፕ ፓስፖርት ኮፒዋን ስትልኪ ኤምባሲው ሆስፒታል ሄዶ ይጠይቅልሻል። አሁን እስገባሽ? አሁን ገባኝ። ኤምባሲ ምንድን ነው? ኤምባሲ ኤጀንሲ የኢትዮጵያውያኖች ተጠሪ ህጋዊ የሆነ ወደዛ ታጥቦ ጭቃነሽ ኤጀንሲ አትበይ አስሬ። ኤምባሲ ኤጀንሲ ደላላ ነው እርሺው። ኤምባሲ ምንድን ነው? አሁንም ኤጀንሲ ልትለኝ ነው። ኤምባሲ ማንኛውም ኢትዮጵያዊ በሚኖርበት ሀገር አደጋ ሲደርስበት ተጠሪ ማለት ነው። መንግስት ማለት ነው። ፓስፖርትሽ ኤክስፓየርድ ቢያደርግብሽ ሄደሽ የምታድሽው ኤምባሲ ነው። ፓስፖርትሽ የምታድሽበት ቦታ ነው ኤምባሲ። ኤጀንሲ ደላላው ነው እርሹ። አሁንም ደግመሽ ኤጀንሲ እንዳት። አዎ። ስለዚህ ኤምባሲ ነው የምትደውይው። የኤምባሲን ቁጥር እኔ ልስጥሽ። ጎግል ላይ ገብተሽ ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ብለሽ መጻፍ ማታቂ ከሆነ እኔ አሁን ልስጥሽ ቁጥራቸውን። ድንገት ኦኬ፣ አሁን እኔ እሰጥሻለሁ፣ ትጽፊያለሽ። ኪዳነ ምህረት እናቴ ደግሞ ኮመንት ላይ ምን እያሉ ነው? ሳውዲ አረቢያ የሚኖሩ ኢትዮጵያውያን ኢቃማዋ ላይ የልጅ እህትሽ የታከመችበት ወጪ ኢቃማዋ ላይ ይጽፉባታል እያሉ ነው። ማለት አዎ እሷ ላይ ይጻፍባታል እያሉ ነው። እኔ አላውቅም ስለ ሳውዲ ነዋሪ አይደለሁም። እና ኢቃማ ያለው ሰው ኢቃማ ስላላት እሷ ከሄደች ኤጀንሲው እኮ ሄደው ማይሄደው እኮ ይኸውልሽ ቢሮ ማለት ነው። ደላለው ማይሄደው እኮ የታከመችበትን ክፈል እንዳይባል እኮ ነው። ስለዚህ እኔ ኃላፊነት ወስዳለሁ ስለሷ እያሉ ነው ማለት ነው። እኛም ልትረጂ መተሽ ችግር ላይ እንዳትወድቂ እውነቱን ነው መናገር ያለብን እያሉ ነው። እርግጠኛ ግን አይደለሁም። እኔ ኮመንታተሮች ነው ያሉት። በእሷ ኢቃማ ላይ ነው የእሷ እህት የታከመችበት ያንቺ ኢቃማ ላይ ነው። ሄደሽ የአክስቷ ልጅ ነኝ ብለሽ ስትገቢ ያንቺ ኢቃማ ላይ ነው እዳው የሚጻፈው እያሉ ነው። እንደዛ ከሆነማ አልሄዱም። ብትሞት ራሱ ተጠያቂ ነች። እንዴት እኮ መሆን ያለበት ይኸውልሽ፣ የኤምባሲ ቁጥር ሰጥችሽ ኤምባሲ ደውለሽ ኤምባሲ ደላላውን ነው ማስገደድ ያለበት። መክፈልም ያለበት ደላላው ነው። እሺ ቆይ የኤምባሲን ስልክ ልስጥር። ረዥማሪ ፕላስ አንቺ የት ነሽ? ጅዳ። አንቺ ዱባይ። እሺ ፕላስ መደመር ማለት ነው። ፕላስ መደመር ጻፊ። መደመር 966 አዎ 966 ከዛ 11 48 24 05 6 አዎ ትደውይና ስትነግሪያቸው በዋትሳፕ የእህትሽን ፓስፖርት ኮፒ ላኪ ይሉሻል። ፓስፖርት ኮፒዋን ትልኪላቸዋለሽ። ከዛም በኋላ እነሱ መሄድ ራሱ ባይችሉ ደላላው ከኤምባሲ ከተደወለለት ወዶ ሳይሆን በግዱ ወደ ሐኪም ቤቱ ይሄዳል። መካ አይደለችም፣ ሪያድ ናት። ግን እርግጠኛ ናችሁ? ሄዶ መጠየቅ ብቻ ያጽፋል እንትን ላይ
እዳውን ያጽፋ። ከዚህ በፊት እሙናት መሰለኝ እሙናት አዚዛ ነው ሲናገሩ የሰማሁት። ሄዶ የጠየቀ ሰው ኢቃማው ላይ ይጻፍበታል ያሉት። እሺ ሳዱ ኤምባሲ ትደዊና ደጋግመሽ ደዊ፣ ቶሎ አያነሱም። እሺ ማሪ እና የሚሉሽን ንገሪኝ። ካልሆነ ኤምባሲ ምላሽ ካልሰጠሽ ደጋግመሽ ሞክረሽ ቁጥርሽን ሰጭኝና የኤጀንሲውን ልከሽልኝ። ኤጀንሲው ደላላው ነው። አሁንም ኤጀንሲ ስል ወደ ኤምባሲ እንደሄድ አይምሮሽ። ደላላውን እጠይቅልሻለሁ። ደላላው ምናዊ ነው። አንዳንድ እኛ የምንደውልበት ላይ አንዳንድ ጊዜ አረብኛ የሚያወራ ሰው ነው የሚያናግርን። አንዳንድ ጊዜ ደግሞ ሴት ታነሳለች። ሴቷ ኢትዮጵያዊ ናት። ኦኬ አረብኛ የሚያወራውም አረብ ከሆነም በአረብኛ ያናግሯል። ችግርም ግን ማለት ነው ልጅቷ ህጋዊ ናት አለ። አሁን ከኢትዮጵያ ስትመጣ በህጋዊ መንገድ መጣ። ህጋዊ ከሆነች እኮ አይጻፍም እየተባለ ነው። ህጋዊ ከሆነች አይጻፍም እየተባለ ነው። አንዴ እሙ ልጠይቅልሽ፣ ዋን ሰከንድ። በደንብ እዛ ሀገር ብዙ አመት ስለኖረች ህጉን በደንብ አድርጋ ነው የምታውቀው። እሙዬ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ ሀቢብቲ። ሀቢብቲ አንድ ሰው ህጋዊ ሰው ታሞ ሆስፒታል ሲገባ እናንተ ጋር ማለት ነው እሷ ሪያድ ሆስፒታል፣ የሆስፒታሉን ስም ንገሪኝ ማሪ። መሊከል ኻሊድ። መሊከል ኻሊድ። ቅድምት መሊከል ፍሓድ ያልሽ መስሎኝ። መሊከል ፍሓድ ነው መሊከል ኻሊድ? ኻሊድ መሊከል ኻሊድ የሚባል ሆስፒታል ሪያድ። አንዲት ልጅ ታማ ኮንትራት ቤት ነበረች፣ መዳም ቤት ታማ ሆስፒታል ትገባለች እና ልጅቷን እህትየው ልጅቷን ሄዶ ሚያይላት ሰው ትፈልጋለች። እዚህ ላይቭ ላይ ሄዶ ሚያይላት ሰው አገኘውላት። ከዛ ኮመንታተሮች ምን እያሉ ነው? ልጅቷ የታከመችበት የምትሄዳ የምጠይቃት ልጅ አሁን ያገኘዋት ልጅ ኢቃማ ላይ ነው የሚጻፈው የመታከሚያዋ እያሉ ነው። ግማሹ ደግሞ ኢቃማ የሌለው ሰው ብቻ ነው እዳው ሰው ላይ የሚጻፍበት፣ ህገ ወጥ ሰው ብቻ ነው። እቺ ልጅ ግን ህጋዊ ስለሆነች እሷ ኢቃማ ላይ ጠያቂ ኢቃማ ላይ አይጻፍም እዳዋ እያሉ ነው። የትኛው ነው እውነት? ከቻልሽ ነይና ላይቭ መተሽ ንገሪኝ፣ ካልቻልሽ እዚሁ ጋር መልሽልኝ። ቴንኪዩ ሀቢብቲ። ኦኬ ስትመልስልኝ እነግርሻለሁ። እንትን በይ ቁጥርሽን ስጭኝ አንቺ። እሺ +97 ችግር የለብሽም እዚህ አደባባይ ላይ በምን ነግርሻለሁ ታዲያ? በውስጥ መስመርሽም አያስጽፍም አያስገባም ለመጻፍ። ሞዴሬተሮች ገብተው ለአንዳቸው ትልኪያለሽ እንጂ አንቺ ችግር ከሌለብሽ ችግር የለብኝም እኔ። ማንም ቢደውልብሽ ማትረበሽ ይሆን። አይ በውስጥ ካልሽ ደግሞ ሞዴሬተር ትገባና ለአንዳቸው ሰልካሽ እነሱ ይፈጥሩኛል። እሺ ነፃ ነኝ መንግስት ለህጋዊ ሰው ኦኬ። እናረጋግጥና ይሄንን ልጅቷንም ችግር ላይ እንዳንጠላት እና በኋላ እሷ መታ እንዳትላት። አንደኛ ልጅቷን ችግር ላይ እንዳትወድቅ፣ ሁለተኛ ነገር ደግሞ እኛ ልጅቷን አሁን እዚህ ከገባች ምን ያክል ጊዜ እንደሆናት፣ እንዴት ታመመች፣ ከታመመች እነሱ ጋር በነበረችበት ሰዓት ምናልባትም አይዲ ሳይሰራላት ህመሙ ከቆየባት እና ኮንትራት ቤት አላስገባት ከሆነ ከመጀመሪያው ከስራ ስትመለስ እነሱ ጋር ችግር ደርሶባት ከሆነ ያለችው ኢቃማ ላይኖራትም ይችላል። ይህንን የሚያውቀው ያለችባቸው ሰዎች ናቸው። ምንም አይነት ማብራሪያ ይሰጡንም ስንደውል። ኢቃማ ላይኖራት ይችላል ማለት በህጋዊ መንገድ ነው የመጣችው ብለሽ እንዴት ነው ኢቃማ ላይኖራት ይችላል? ግን በህጋዊ መንገድ ነው የመጣችው። ስራ ገብታ ከመጥ ምን ያክል ጊዜ እንደሆናት አላውቅም። ከታመመች እነሱ ጋር ማለት ነው። ይህን አንድ አመት ሆናት እንጂ ለምሳሌ ሰርታ የላከችው ገንዘብም የለም። አዚዛ ቤት ገብታ ነበር እያሉ ኮመንት ላይ አዚዛ ጋር ገብተሽ ነበር? አልመለሰችልኝም። ጽፌ ነበር ግን ምንም ሰው ታዲያ ገብታ ነበር ገዝት ሳትገባ ገብታ ነበር ብለሽ ለምን ትጽፊያለሽ አንቺ? ኮመንት ስለጻፈች ነው። ኮመንት ብቻ ነው የጻፍኩት። ኢቃማ ካላሰሩላት ታዲያ እኮ እሷ አይደለችም የምትጠየቀው። እሷ እኮ ዞሮ ዞሮ ህጋዊ ናት። ባለማሰራታቸው የሚጠየቁት እኮ ሰዎቿ ናቸው እኮ እሷ አይደለችም። ሰላም አለይኩም። ዋሌይኩም ሰላም ኑንዬ፣ እንዴት ነሽ? እሙ ስትመልስ ደግሜ ምላሹን እንድሰጥሽ ለሶፊ ቁጥርሽን ላኪ። እሺ ኪዳነ ምህረት እናቴ ወያቡ ችግር ከሌለው ህጋዊ ስለሆነች የመንግስት በነፃ ነው የምትታከመው፣ ምንም አይነት እዳ የለውም ከተባለ ትሄጂላታለሽ።
አዎ እሺ እንደዛ ከሆነ ቁጥርሽን ላኪልኝ። ምላሽ ስትሰጠኝ እሙን ጠይቂያታለሁ። ምላሹ ሲመጣልኝ እንድነግርሽ ቁጥርሽን ለሶፊዬ ላኪልኝ። እሺ ሶፊዬ እንዴት ነሽ? ታቡዬ እንዴት ዋልሽ? አለሁልሽ ማሪ። ሰላም ነሽ? አለሁልሽ ማሪ፣ እግዚአብሔር ይመስገን። የታችኛዋ ሰአዱ የምትባለው እህቷ ሆስፒታል የተኛች ብለሽ ነው የምትጽፊበት? እየሰማሁ ነበር። እሺ ኪዳነ ምሕረት እናቴ ደግሞ እህቷ የምታይላት ናት። ገብቶኛል። እሺ እኔ ግን እዚህ ቤት መታችሁ ዱባይ ውሰዱኝ እንትን ውሰዱኝ የምትሉት እዚህ ደላላ አለ። እኔ